ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኖ አርዳኦ ለጸባኢነ ይጽብኦ ወልታሁ ነሲኦ። ስብሐት ለእግዚአብሔር በሰማያት ለዘአብጽሐነ እስከ ዛቲ ሰዓት። አባታችን አምላካችን ፈጣሪያችን በአባትነቱ በቸርነቱ በረድኤቱና በበረከቱ ሁላችንንም ጠብቆ ወርሃ መጋቢትን በሰላም አስፈጽሞ ለመጨረሻው ቀን ያደረሰን የአባቶቻችን አምላክ የሁላችን ፈጣሪ ስሙ ይክበር ይመስገን። አንተ እግዚኦ አቅደምከ ሳርሮታ ለምድር ወግብረ እደዊከ እማንቱ ሰማያት እማንቱሰ የተሃጐላ ወአንተሰ ትሄሉ። በደመ ክርስቶስ የተቀደሳችሁ ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ ልጅነትን ያገኛችሁ በውጭም አገር በውስጥም ያላችሁ ይሄ ድምፅ ይሄ ቃል የሚሰማችሁ የእግዚአብሔር ልጆች ምእመናን ምእመናት ሰላምታዬ በያላችሁበት ይድረሳችሁ። እንደምን አደራችሁ? እንደምን ዋላችሁ? አባታችን አምላካችን በአባትነቱ በቸርነቱ በረድኤቱ በበረከቱ ጠብቆ ስንወጣ እየቀደመ ስንተኛ እየቆመ የሚጠብቀን አምላክ በቸርነቱ ጠብቆ ለዚህች ቀን ለዚህች ዕለት ያደረሰን የአባቶቻችን አምላክ ስሙ ይክበር ይመስገን። አንተ እግዚኦ አቅደምከ ሳርሮታ ለምድር ወግብረ እደዊከ እማንቱ ሰማያት እማንቱሰ የተሃጐላ ወአንተሰ ትሄሉ። አንተ ከሁሉ አስቀድመህ ምድርን ፈጠርካት፣ ሰማያትም የእጆች ሥራ ናቸው። እነርሱ ይጠፋሉ፣ እነርሱ ያልፋሉ፣ አንተ ግን ለዘላለም ትኖራለህ። ስለ ቃሉ የአምላካችን የፈጣሪያችን የእግዚአብሔር ስሙ የተመሰገነ ይሁን። ይህን ቃል የተናገረው ልበ አምላክ የተባለው ነቢየ እግዚአብሔር የሆነው 7 ሀብታት የተሰጠው ከበጎች መካከል ጠርቶ ሀገር መሪ ያደረገው ቅዱስ ንጉሥ የሆነው አባታችን ነቢዩ ዳዊት አባታችን ነው። በመዝሙረ ዳዊት መዝሙር 101 ቁጥር 25 ላይ የሚገኝ የእግዚአብሔር ሕያውና ዘላለማዊ ቃል ነው። አንተ እግዚኦ አቅደምከ ሳርሮታ ለምድር፣ አቤቱ አንተ ከሁሉ አስቀድመህ ምድርን መሰረትህ። ወግብረ እደዊከ እማንቱ ሰማያት፣ ሰማያትም የእጆች ሥራ ናቸው፣ አንድም የቃልህ ፍጥረት ናቸው። እማንቱሰ የተሃጐላ ወአንተሰ ትሄሉ፣ እነርሱ ይጠፋሉ፣ እነርሱ ያረጃሉ፣ አንተ ግን ለዘላለም ትኖራለህ። ወኩሉ ከመ ልብስ ይበሊ፣ ሁሉም እንደ ልብስ ያረጃሉ፣ አንተ ግን ለዘላለም ትኖራለህ። ወከመ ሞጣዕት ትዌልጦሙ ወይትዌለጡ፣ ሁሉንም ትጠቀልላቸዋለህ ይጠቀለሉማል፣ አንተ ግን ለዘላለም ትኖራለህ። አንተሰ አንተ ክመ፣ አንተ ግን ለዘላለም አንተ ነህ። ወአመቲከኒ ዘኢያሃልቅ፣ ዘመኖችህም አያልቅም። የእግዚአብሔር ልጆች ምእመናንና ምእመናት ይሄ ወርሃ መጋቢት ብዙ ድንቅ ድንቅ ሥራ የተሰራበት ተደራራቢ በዓላትን ያሳለፍንበት ወቅት ነው። እንግዲህ አሁን የመጨረሻው ወር መጋቢት 29 ቀን ላይ ደርሰናል። በሱ ቸርነት በሱ ምሕረት በሱ ይቅርታ ተጠብቀን መጋቢት 29 ቀን ላይ ደርሰናል። የእግዚአብሔር ልጆች መጋቢት 29 ቀን ሰማይ በማስተዋል የተዘረጋበት ምድር በውሃ ላይ የጸናችበት እግዚአብሔር አምላክ ስነ ፍጥረትን የፈጠረበት ቀን ነው። አንተ አቅደምከ ሳርሮታ ለምድር፣ አንተ ከሁሉ ነገር አስቀድመህ ምድርን መሰረትካት፣ ሰማያትም የእጆች ሥራ ናቸው፣
ናቸው። እነርሱ ይጠፋሉ፣ እነሱ ያልፋሉ፣ አንተ ግን ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ አንተ ግን ትኖራለህ። ወከመ ሞጣዕት ትዌልጦሙ ይትዌለጡ፣ ሁሉም እንደ ልብስ ይጠቀለላሉ፣ አንተ ግን ለዘላለም ትኖራለህ። አንተሰ አንተ ክመ፣ አንተ ግን ለዘላለም አንተ ነህ። አባታችን አምላካችን ፈጣሪያችን በዚህች ዕለት ብዙ ተደራራቢ ነገሮችን የሰራበት ቀን ነው። የእግዚአብሔር ልጆች በመጀመሪያ የምናስበው ሰማይ የተዘረጋበት ምድር በውሃ ላይ የጸናችበት 8 ስነ ፍጥረታትን የፈጠረበት ቀን ነው። በሁለተኛ ደረጃ ሰማይና ምድር የማይችለው አምላክ በእመቤታችን በእናታችን 5500 ዘመን ሲፈጸም በድንግል ማርያም ማኅፀን ያደረበት ነው። እርቅ የተጀመረበት ነው። ዓመተ ምሕረት ዓመተ በረከት የተጀመረበት ቀን ነው። የእግዚአብሔር ልጆች ምእመናን፣ በሶስተኛ ደረጃ መቃብር ክፈቱልኝ መግነዙን ፍቱልኝ ሳይል በተቀበረ በሶስተኛው ቀን ሞትን ድል አድርጎ የተነሳበት ቀን ነው። ሶስተኛው ይሄ ነው። በአራተኛ ደረጃ ዲያብሎስ ሳጥናኤል የካደበት ታላቁ መልአክ ቅዱስ ገብርኤል ደግሞ መላእክትን ንቁም በበህላዌነ እስከንረክቦ ለአምላክነ፣ አምላካችን ተገልጦ እስክናየው በያለንበት ጸንተን ንቁም ያለበት የሳጥናኤል ክደት፣ የገብርኤል ጽናት፣ የዳግም ምጽአት ወደ 5 እና 6 በዓላት የተደራረቡበት ቀን ነው። መጋቢት 29 ቀን ብዙ ድንቅ ሥራ እግዚአብሔር የሰራበት ቀን ነው። በቀዳሚ ገብረ እግዚአብሔር ሰማይ ወምድረ፣ ባህር የከፈለው ደመና የጋረደው መናን ከሰማይ ያወረደው ሊቀ ነቢያት ሙሴ 570 ጊዜ ከዚያ በላይ ከአምላኩ ጋር ሲነጋገር የኖረው አባታችን ሙሴ በኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ በቀዳሚ ገብረ እግዚአብሔር ሰማይ ወምድረ፣ በመጀመሪያው ዕለት በመጀመሪያው ሰዓት በመጀመሪያው ቀን እግዚአብሔር ሰማይን ዘረጋ፣ ምድርንም በውሃ ላይ ፈጠራት፣ አጸናት። የእግዚአብሔር ልጆች ምእመናንና ምእመናት ኦሪት ዘፍጥረት ማለት የፍጥረትን ስርዓት ሁሉ የሚናገር ሙሴ አባታችን የጻፈልን ከክርስቶስ ልደት 1600 ዓመት ቀደም ብሎ የነበረው ሙሴ ኦሪት ዘፍጥረትን ሲጽፍ በመጀመሪያው ምዕራፍ በመጀመሪያው ቁጥር ላይ በቀዳሚ ገብረ እግዚአብሔር ሰማይ ወምድረ። አያችሁ፣ በመጀመሪያይቱ ቀን በመጀመሪያይቱ ዕለት በመጀመሪያይቱ ሰዓት ከጠዋቱ በ1 ሰዓት እግዚአብሔር ሰማይን በማስተዋል ዘረጋው፣ ምድርንም በውሃ ላይ መጸናው። የእግዚአብሔር ልጆች አንድም በቀዳማዊ ስልጣኑ በቀዳማዊ ቃሉ በቀዳማዊ ልጁ እግዚአብሔር ሰማይን ዘረጋ፣ ምድርንም በውሃ ላይ አጸና። በመጀመሪያው ቀን በመጀመሪያይቱ ዕለት በመጀመሪያይቱ ሰዓት። እንግዲህ መጋቢት 29 ሰማይ የተዘረጋበት ምድር በውሃ ላይ የጸናችበት ቀን ነው። ለዚህ ነው አባታችን ልበ አምላክ የተባለው ዳዊት አንተ እግዚኦ አቅደምከ ሳርሮታ ለምድር፣ አቤቱ አንተ ከሁሉ አስቀድመህ ምድርን መሰረትካት፣ ሰማያትም የእጆች ሥራ ናቸው፣ እነርሱ ይጠፋሉ እነርሱ ያልፋሉ፣ አንተ ግን ለዘላለም ትኖራለህ። ወኩሉም እንደ ልብስ ያረጃሉ፣ አንተ ግን ለዘላለም ትኖራለህ። ሁሉንም እንደ ልብስ ይጠቀለላሉ፣ አንተ ግን ለዘላለም ትኖራለህ። አንተሰ አንተ ክመ፣ አንተ ግን ለዘላለም አንተ ነህ። ወአመቲከኒ ዘኢይሃልቅ፣ ዓመቶችህም ዘመኖችህም አያልቁም። የእግዚአብሔር ልጆች ይሄ የተዘረጋው ሰማይ ይሄ የተዘረጋው ምድር ሁሉ ያልፋሉ፣ እንደሚያልፉ መጽሐፍ ቅዱስም ነግሮናል እያሉ ሊቀ ቅዱስ አባታችን ነቢየ ልዑል የተባለው ኢሳይያስም በትንቢተ ኢሳይያስ ምዕራፍ 51 ቁጥር 6 ላይ እነሆ ቀና ብላችሁ ሰማያትን ተመልከቷቸው፣ ጎንበስ ብላችሁ የቆማችሁበትን ምድር መይዋት ይላል። አያችሁ፣ ቀና ብላችሁ ሰማያትን ተመልከቱ፣ ጎንበስ ብላችሁ ምድርን መይዋት። ሰማያት እንደ ጢስ ተነው ይጠፋሉ፣ ምድርም እንደ ልብስ ታረጃለች፣ ትጠቀለላለች፣ የሚኖሩባትም ሰዎች ሁሉ ይሞታሉ። ማዳኔ ግን ለዘላለም ጸንታ ትኖራለች። ለዘላለም የሚኖር ቅዱስና ሕያው የሆነ አምላካችን ቅዱስ እግዚአብሔር ነው። ሰማዩ የተዘረጋበት ምድሩ በውሃ ላይ የጸናበት 8 ፍጥረታትን እግዚአብሔር የፈጠረበት ቀን ነው። የእግዚአብሔር ልጆች 8 ፍጥረታት ተፈጥረዋል። በዚህ መጋቢት 29 ቀን በመጀመሪያይቱ ሰዓት በመጀመሪያይቱ ዕለት
በመጀመሪያይቱ ቀን በዕለተ እሁድ ከጠዋቱ በአንድ ሰዓት እግዚአብሔር 8 ፍጥረታትን ፈጠረበት። ነፋስ፣ እሳት፣ ውሃ፣ መሬት፣ ብርሃን፣ ጨለማ፣ መላእክትና 7ቱ ሰማያት 8ቱ ስነ ፍጥረታት የተፈጠሩት በዕለተ እሁድ ነው። ለዚህ ነው በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ በመጀመሪያይቱ ሰዓት በመጀመሪያይቱ ዕለት በመጀመሪያይቱ ቀን ሰማይን ዘረጋህ ምድርንም በውሃ ላይ ያጸናህ ብሎ አባታችን ሊቀ ነቢያት ሙሴ የተናገረውን ዳዊትም ደገመው። አቤቱ አንተ ከጥንት ጀምሮ ከሁሉ አስቀድመህ ምድርን መሰረትካት፣ ሰማያትም የእጆች ሥራ ናቸው፣ እነርሱ ይጠፋሉ፣ አንተ ግን ለዘላለም ትኖራለህ። ሁሉ እንደ ልብስ ያረጃሉ፣ ይጠቀለላሉ፣ ሰማያት ይቀልጣሉ። አያችሁ፣ ተራሮች ኮረብቶች ሁሉ ይቀልጣሉ፣ ምድርም ትጠቀለላለች። እግዚአብሔር ግን ለዘላለም የሚኖር እሱና እሱ ብቻ ነው። እሱም ለስም አጠራሩ ክብር ይግባውና ነግሮናል። ሰማይ ወምድር ይሃልፍ ወቃሌ ይሃልፍ፣ ሰማዩና ምድሩ ያልፋል፣ ቃሌ ግን ለዘላለም ይኖራል። በቀዳማዊ ቃሉ በቀዳማዊ ስልጣኑ በቀዳማዊ ልጁ ሰማይን የዘረጋው ምድርን በውሃ ያጸናው አምላካችን ሰማያት ያልፋሉ፣ ምድርም ታልፋለች፣ የሚኖሩባት ሰዎችም ሁሉ እንዳልነበር ይሆናሉ። እግዚአብሔር ግን ለዘላለም አንተ ክመ፣ አንተ ግን ለዘላለም ጸንተ ትኖራለህ። የእግዚአብሔር ልጆች ሁሉ የእርሱ ነው፣ ሁሉ በእርሱ ነው፣ ሁሉ ከእርሱ የተገኘ ነው። ከእግዚአብሔር ውጭ የሆነ ነገር ምንም አይነት ነገር የለም። አያችሁ፣ በትንቢተ ኢሳይያስ ምዕራፍ 44 ቁጥር 24 ላይም እንዲህ ይለናል፣ ሁሉንም የፈጠርኩ እኔ ነኝ፣ ሰማያትን የዘረጋሁ እኔ ነኝ፣ ምድርንም በውሃ ላይ ያጸናሁ እኔ ነኝ፣ ከኔ ጋር ማን ነበር ይላል እግዚአብሔር አምላካችን። ሁሉን ያደረገ ሁሉን ያዘጋጀ ራሱ እግዚአብሔር አምላካችን ነው። እንግዲህ ይሄ መጋቢት 29 ቀን ከመጋቢት 29 እስከ ሚያዝያ 4 ዕለት 22ቱ ስነ ፍጥረት የፈጠረበት ጊዜ ነው። ስነ ፍጥረትን የምንማርበት ወቅት ነው። የእግዚአብሔር ልጆች በመዝሙር 73 ቁጥር 15 ላይም እንዲህ ይላል፣ ለከውእቱ መዓልት ወለከውእቱ ሌሊት፣ መዓልቱ ያንተ ነው፣ ሌሊቱ ያንተ ነው፣ ቀኑ ያንተ ነው፣ ጨለማው ያንተ ነው፣ ብርሃን ያንተ ነው። አንተ ፈጠርከ ፀሐይ ወወርሃ፣ አንተ ፀሐይን ጨረቃን ከዋክብትን ፈጠርክ። ወአንተ ገበርከ አድባረ ምድር ኩሎ፣ ተራራውን ኮረብታውን ባህሩንና የብሱን የፈጠርክ አንተ ነህ። ክረምተ ወሃጋየ ዘአንተ ፈጠርከ፣ 3 ወር ክረምትን 9 ወር በጋንም የፈጠርክ አንተ ነህ። ወተዘከር ዘንተ ተግባረከ፣ ይህን ሁሉ ፍጥረትህን አቤቱ አስብ ብሎ ዳዊት አባታችን ዘምሮለታል። በመዝሙር 73 ቁጥር 15 ላይ ሁሉን የፈጠርኩ እኔ ነኝ፣ ሰማያትን የዘረጋሁ እኔ ነኝ፣ ምድርን በውሃ ያጸናሁ እኔ ነኝ፣ ከኔ ጋር ማን ነበረ? አማካሪ ማን ነበረኝ? አለ እግዚአብሔር አምላካችን። ስለዚህ ሰማይና ምድር የተፈጠረበት ቀን ነው ባጭሩ። የእግዚአብሔር ልጆች በዕለተ ሰኑይ ደግሞ አንድ ፍጥረት የፈጠረበት ቀን ነው። አንድ ስነ ፍጥረት ነው የፈጠረው። የእግዚአብሔር ልጆች ምእመናን በዓለም ሞልቶ የነበረውን ውሃ በ3 ከፍሎ 3 ቦታ ያደረገበት ቀን ነው። የእግዚአብሔር ልጆች በዓለም ምድር በውሃ ተሞልታ ነበረ። ያንን ውሃ በ3 ቦታ ከፍሎ አንደኛውን ጠፈር አደረገው፣ ሁለተኛውን ውቅያኖሶች፣ በዓለም ያሉ ውቅያኖሶች ሁሉ ተሰብስበው በአንድ ቦታ እንዲገደቡ ያደረገ ራሱ እግዚአብሔር አምላካችን ነው። ሶስተኛውን ክፍል ደግሞ ሶስተኛውን ከፍሎ ከምድር በታች በምድር ለምድር መሰረት አደረገው። ዘአጽንዐ ለምድር ዲበ ማይ፣ ምድርን በውሃ ላይ ያጸናት ይላል። የእግዚአብሔር ልጆች በዕለተ ሰኑይ አንድ ፍጥረት ፈጠረ። ውሃውን በ3 ቦታ ከፈለ። አንዱን ጠፈር አደረገው። ሰማይ ብለን የምንጠራው የተበጠበጠ ውሃ ነው፣ የረጋ ውሃ ነው። ሁለተኛውን በዓለም ያሉ ውቅያኖሶች ሁሉ እግዚአብሔር ሰብስቦ በአንድ ቦታ እንዲሆኑ የብሱ እንዲገለጥ ያደረገበት ነው። ሶስተኛውን እጅ ደግሞ ከምድር በታች አድርጎት ለምድር ንጣፍ አድርጎ ምድር በሱ ላይ እንድትጸና አደረገ። ዘአጽንዐ ለምድር ዲበ ማይ፣ ምድርን በውሃ ላይ እንድትጸና አደረጋት። በዕለተ ሰሉስ ደግሞ በጣት የሚለቀሙ በማጭድ የሚታጨዱ በምሳር የሚቆረጡ አትክልትን፣ አዝርዕትን፣ እጽዋትን የፈጠረበት ቀን ነው። 3 ስነ ፍጥረትን
በዕለተ ረቡዕ ደግሞ ፀሐይን፣ ጨረቃን፣ ከዋክብትን የፈጠረበት ቀን ነው። ሐሙስ ደግሞ አያችሁ፣ ሐሙስ ሶስት ፍጥረት ፈጥሯል። በልብ የሚሳቡ በባህር ላይ የሚኖሩ በክንፍ የሚበሩ ባህር ላይ የሚኖሩ ሶስት ስነ ፍጥረቶችን የፈጠረበት ቀን ነው። አርብ ደግሞ አራት ፍጥረቶችን ፈጥሮልናል። የእግዚአብሔር ልጆች በልብ የሚሳቡ በምድር ላይ የሚኖሩ እንደ እባብ እንደ ዘንዱ አይነቶቹን፣ በእግር የሚሽከረከሩ እንደ አንበሳ እንደ ነብር ሌሎቹን እንስሳት አራዊትን በሙሉ፣ ከክንፍ የሚበሩ ደግሞ በሰማይ ላይ ያሉ አዕዋፋትን ከአሞራ ከቁራ ጀምሮ ያለውን እንደገና አራተኛው ስነ ፍጥረት ሰውን በመልኩና በምሳሌው የፈጠረበት ቀን ነው። ከመጋቢት 29 ቀን እስከ ሚያዝያ 4 ቀን ስነ ፍጥረትን ፈጥሮ የፈጸመበት ቀን ነው። የእግዚአብሔር ልጆች በሁለተኛ ደረጃ ሰማይና ምድር የማይችለው አምላክ ከሰማየ ሰማያት ወርዶ ከድንግል ማርያም ተወልዶ የተጸነሰበት በዓለ ትስብእት በኩረ በዓላት የበዓላት ሁሉ መጀመሪያ ተብሎ የሚጠራ ርዕሰ በዓላት የበዓላት ሁሉ ራስ የሆነው የአምላካችን የልደቱ የጽንጸቱ ነገር ነው። በዓለ ትስብእት ወይም በዓለ ጽንሰት ተብሎ የሚጠራው ሰማይ ምድር የማይችለው ጌታ በድንግል ማርያም ማህፀን የተወሰነበት ቀን ነው። ታላቁ መልአክ ቅዱስ ገብርኤል ይህን የምስራች ይዞ የወረደበት ቀን ነው። ተፈስሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ፣ ጸጋን የተሞላሽ ሆይ የደስታ መፍሰሻ ሆይ ደስ ይበልሽ፣ ጸጋ የተሞላሽ ሆይ እግዚአብሔር ካንቺ ጋር ነውና ደስ ይበልሽ አላት። አያችሁ፣ እነሆ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ብለሽ ትጠሪዋለሽ እያለ ክንፉን እያማታ ሊባኖስ የሚባል ተራራ እስኪሰማ ድረስ የሰው ልጆች ድህነት ደስ ብሎት በእውነቱ ክንፉን እያማታ ይሄ ዓለም ሲጠብቀው የነበረውን ትልቁን የምስራች ዓለም በድቅድቅ ጨለማ ተጥሎ ለ5500 ዘመናት መከራ ላይ ተጥለን የነበርነውን ይህን የምስራች ይዞ የመጣበት ቀን ነው። እመቤታችን በቤተ መቅደስ ሐርና ወርቅ እያስማማች እየፈተለች ከመላእክት ጋር እየዘመረች እያሸበሸበች ሳለ ተፈሥሒ ፍሥሕት ጸጋን የተሞላሽ ሆይ የደስታ መፍሰሻ ሆይ ደስ ይበልሽ ብሎ ታላቁ መልአክ ቅዱስ ገብርኤል ይህን የምስራች የነገረበት ቀን ነው። ጥበብ የተሞላው አባ ሕርያቆስም እንዲህ ይላታል። በአማን ነጸረ አብም ሰማይ ምስራቀ ወምዕራበ ሰሜነ ወደቡበ ወውስተ ኩሉ አጽናፍ አስተንፈሰ ወአጼኖ ወይረከበ ዘከማኪ ወሰምረ መዓዛዚያኪ ወአፍቀረ ስነኪ ወፈነወ ሀቤኪ ወልዶ ዘያፈቅር። እግዚአብሔር አብ በሰማይ ሆኖ ምስራቅን ምዕራብን ሰሜንን ደቡብን ባህርን ሌብን መስዕን አዜብን ጥኑሳን ማዕዘኖችን ሁሉ ተመለከተ፣ ተነፈሰ፣ አሻተተ። እንዳንቺ ያለ አላገኘም። ያንቺን መዓዛ ወደደ፣ ደም ግባትሽንም ወደደ፣ የሚወደውን ልጁን ወደ አንቺ ሰደዳለ። ጥበብ የተሞላው አባ ሕርያቆስ በቅዳሴ ማርያም ሁልጊዜ እንደምትሰሙት ይህን ቃል የሰማንበት ቀን ነው። የእግዚአብሔር ልጆች ሰው አምላክ የሆነበት አምላክም ሰው የሆነበት ቃል ሥጋ ሆነ። በዮሐንስ ወንጌል ምዕራፍ 1 ቁጥር 14ኛው ላይ ቃል ሥጋ ሆነ፣ አምላክ ሰው ሆነ፣ ሰውም አምላክ ሆነ። በመጀመሪያ ቃል ነበረ፣ ያ ቃልም በእግዚአብሔር ዘንድ ነበረ፣ ያ ቃልም ራሱ እግዚአብሔር ነበረ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ጀምረን ስናነብ በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ፣ ያ ቃልም በእግዚአብሔር ዘንድ ነበረ፣ ያ ቃልም ራሱ ማን ነበረ? እግዚአብሔር ነበረ። ሁሉ በእርሱ ሆነ፣ ያለ እርሱ የሆነ አንዳች ነገር የለም። በቀዳሚ ገብረ እግዚአብሔር ሰማይ ወምድረ፣ በቀዳማዊ ቃሉ በቀዳማዊ ስልጣኑ በቀዳማዊ ልጁ ሰማይን ዘረጋ ምድርንም በውሃ ላይ ያጸና ብለን ቅድም የተናገርነው እግዚአብሔር ወልድ ኢየሱስ ክርስቶስ በእግዚአብሔር ወልድ ቃልነት ነው ዓለም የተፈጠረው። የእግዚአብሔር ልጆች በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ያ ቃልም እግዚአብሔር ነበረ። ዘወቱ ሁሉ ኮነ፣ ሁሉ በእርሱ ሆነ፣ ያለ እርሱ የሆነ አንዳች ነገር የለም ሚልና በቁጥር 14 ላይ ስንወርድ ቃል ሥጋ ሆነ፣ እውነትንና ጸጋን ተሞልቶ በእኛ ላይ አደረ። ክብርና ምስጋና ለቸሩ አምላካችን ይሁን። አያችሁ፣ ሰማይና ምድር የማይችለው ጌታ በድንግል
ማርያም ማኅፀን ተወሰነ። ቃል ሥጋ ሆነ። ሰማይ ወምድር ዘኢያገምሮ እፎ ማኅፀነ ድንግል ጾሮ። ሰማይና ምድር የማይችሉት ጌታ እመቤታችን የአምላክ እናት በማኅፀኗ ተሸከመችው። ማርያም ማርያም አሏት። ስሟን አሳንሰው ሰማይና ምድር የምታህለውን ሰው ሰማይና ምድር የማይችሉትን አምላክ በማኅፀኗ ለመሸከም የተመረጠች ናት። የእግዚአብሔር ልጆች ኦ ድንግል በመኑ በአምሳለ መኑን አስተማስለኪ። ኦ ድንግል አያችሁ፣ ድንግል ሆይ በማንና በማን ምሳሌ እንመስልሻለን አለ ጥበብ የተሞላው አባ ሕርያቆስ። ሰማይና ምድር የማይችሉትን አምላክ በማኅፀኗ የተሸከመች ድንግል ማርያም ናት። በታላቁ መልአክ በቅዱስ ገብርኤል ብስራት ተናጋሪነት ተፈሥሒ ፍሥሕት እየወደቀ እየተነሳ እየሰገደ ጸጋን የተሞላሽ ሆይ የደስታ መፍሰሻ ድንግል ማርያም ሆይ ደስ ይበልሽ፣ አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ። የማኅፀንሽን ፍሬ የተባረከ እነሆ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ እያለ ይህን የምሥራች የነገረበት ቀን ትሑቷ እመቤታችን፣ ርኅሪተ ልቦና እመቤታችን፣ ራሷን ዝቅ ያደረገችው እመቤታችን እንዴት ይሆንልኛል አለች። እንዘ ኢየአምር ብእሴ እንዴት ይሆንልኛል ሰማይና ምድርን ፈጥሮ የሚገዛውን ጌታ እኔ መሸከም እንዴት እችላለሁ? እንዴት ይሆንልኛል አለች። አያችሁ መንፈስ ቅዱስ ይመጽእ አሌኪ ወኃይለ ልዑል ይጼልለኪ። መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይልም ይጋርድሻል። እነሆ ካንቺ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው፣ የልዑል እግዚአብሔር ልጅም ይባላል አላት። እግዚአብሔር ለሱ የሚሳነው ምንም ነገር የለም አላት። እመቤታችን እግዝእትነ ማርያምም እኔ ለእግዚአብሔር ባሪያው ነኝ፣ እኔ ለእግዚአብሔር አገልጋዩ ነኝ። የእግዚአብሔር ልጆች ምእመናን እዚህ ጋር የምናስተውለው ነገር አለ። አምላክን ትወልጃለሽ፣ የአምላክ እናት ትሆኛለሽ፣ የፈጣሪ እናት ትሆኛለሽ እየተባለች እሷ ምንድነኝ አለች? እኔ ለእግዚአብሔር ባሪያው ነኝ፣ እኔ ለእግዚአብሔር እኮ አገልጋይ ባሪያ ነኝ አለች። የእግዚአብሔር ልጆች አምላክን ትወልጃለሽ እየተባለች ይህን የምሥራች እየተነገራት ራሷን ዝቅ አደረገች። ትሑቷ እመቤታችን እግዝእትነ ማርያም እኔ ለእግዚአብሔር ባሪያው ነኝ፣ ይኩነኒ በከመ ትቤለኒ፣ እንደ ቃልህ ይደረግልኝ አለች። ያን ጊዜ አካላዊ ቃል አምላካችን ከሦስቱ አካል አንዱ አካል የሆነው ኢየሱስ ክርስቶስ በድንግል ማርያም ማኅፀን ተወሰነ። በዓለ ትስብእት በዓለ ጽንሰት አምላክ በእመቤታችን ማኅፀን ያደረበት ቀን ነው። የእግዚአብሔር ልጆች ምእመናን ቅዱስ ገብርኤል ወሶበርኤ ንጽሕናኪ እግዚአብሔር ወሶበርኤ ንጽሕናኪ ለሊሁ እግዚአብሔር አፈኖ ሀቤኪ መልአኩ ብርሃናዊ ዘስሙ ገብርኤል ወይቤለኪ መንፈስ ቅዱስ ይመጽእ ላዕሌኪ ወኃይለ ልዑል ይጼልለኪ። እርሱ ቅሉ እግዚአብሔር አብ ንጽሕናሽን ባየ ጊዜ ስሙ ገብርኤል የሚባል ብርሃናዊ መልአኩን ወደ አንቺ ላከ። መንፈስ ቅዱስ በላይሽ ይመጣል፣ የልዑል ኃይልም ይጋርድሻል አለሽ። ከአባቱ አጠገብ ሳይለይ ቃል ወደ አንቺ መጣ። ሳይወሰን ጸነሽው፣ በላይ ሳይጎድል በታችም ሳይጨመር በማኅፀንሽ ተወሰነ። መጠንና መመርመር የሌለበት እሳተ መለኮት በሆድሽ አደረ። በምድራዊ ሰዓት እንመስለው ዘንድ አይገባም። ለእሳትስ መጠን አለው ልክም አለው። መለኮት ግን ይህን ያህላል ይህንን ይመስላል ሊባል አይቻልም። አያችሁ የእግዚአብሔር ልጆች ለመለኮት እንደ ፀሐይና እንደ ጨረቃ ክበብ እንደ ሰው መጠን ያለው አይደለም፣ ድንቅ ነው እንጂ። የሰው ሕሊና የመላእክት አእምሮ በማይደርስበት በአርያሙ የሚኖር ነው እንጂ። ለመለኮት ወርድና ቁመት ላይ እናታቻ ግራና ቀኝ ያለው አይደለም፣ በሁሉ የመላ ነው እንጂ። የእግዚአብሔር ልጆች ሰማዩ ምድሩ በሱ የሆነ ሰማይና ምድር የማይችለውን ጌታ እመቤታችን የአምላክ እናት ድንግል ማርያም በማኅፀኗ ወሰነችው። የእግዚአብሔር ልጅ በዓለ ትስብእት በዓለ ጽንሰት አምላክ ሰው የሆነበት ሰውም አምላክ የሆነበት እርቅ የተጀመረበት ያ የመከራ ፋይላችን የተዘጋበት ዓመተ ፍዳው ዓመተ ኩነኔው ዓመተ መከራው አልፎ ዓመተ ምሕረት የታወጀበት ነው። መጋቢት 29 ቀን ዓለም ተፈጠረ። መጋቢት 29 ቀን አምላክ ሰው ሆነ፣ ከድንግል ማርያም በድንግል ማርያም ማኅፀን አደረ። በመጋቢት 29 ቀን አምላካችን ሞትን ድል አድርጎ በክብር ተነሳ። መቃብር ክፈቱ መግነዙን ፍቱልኝ ሳይል አምላካችን በክብር ተነሳ። ይሄ ሁሉ የተደረገው በመጋቢት 29 ቀን ነው። ንግባእኪሃ በጥንተ ነገር ወንህትታ ለቅድስት ድንግል አለ ጥበብ የተሞላው አባታችን አባ ሕርያቆስ። ወደ ቀደመው ነገር እንመለስ። ቅድስት ድንግልንም ለሁሉ ድንቅ የሚሆን የጽንሷን ነገር እንዲህ እያልን መርምራት። ድንግል ሆይ እሳተ መለኮት በሆድሽ ባደረ ጊዜ ፊቱ እሳት ነው፣ ልብሱ እሳት ነው፣ ቀሚሱ እሳት ነው። እንደምን አላቃጠለሽ? 7
የእሳት ነበልባል መጋረጃ በሆድሽ ውስጥ ወዴት ተዘጋጀ? ወዴትስ ተጋረደ? ከጎንሽ በቀኝ ነውን ወይስ ከጎንሽ በግራ ነውን? ትንሽ አካል ስትሆኝ የ15 ዓመት ብላቴና ስትሆኝ ሰማይና ምድር የማይችለው አምላክ ወዴት ተዘጋጀ? ወዴቱ ጋረፈ? በየትኛው ሆድ ተቀመጠ? እያለ አባታችን ጥበብ የተሞላው ቅዱስ ሕርያቆስ የሚያንጸበርቅ ነደ እሳት የሚከበው ኪሩቤል የተሸከሙትን ዙፋን በሆድሽ ውስጥ ወዴት ተዘጋጀ? ወዴትስ ተተከለ? ታናሽ ሙሽራ ስትሆኝ ከአገልጋይነት ጋር እናትነት እንደምን ያለ ነው? ከስፋት ጋር የሆድ መጥበብ እንደ ንብ ያለ ሩካቤ ከቃል ድምፅ የተገኘ ጽንስ ከድንግልና ጋር አንድ የሆነ ሐሊብ። ይህንንም ባሰብኩ ጊዜ አለ ሕሊና የልጅሽን የባህሪውን ጥልቅነት ሊዋኝ ይወዳል፣ የወዳጅሽ የመሶሪያው ማዕበል የሚያማታዋል አለ። የእግዚአብሔር ልጆች ምእመናን፣ ይህንን ባሰብኩ ጊዜ ሕሊናዬ በነፋስ ትከሻ ተጭኖ በምስራቅ በምዕራብ በሰሜን በደቡብ በዳርቻው ሁሉ ሊበር ይወዳል። የፍጡራን አኗኗሪ ያይዘን የአብህርትንም ጥልቅነታቸውን ይለካ ዘንድ የሰማይን ርዝመቱን ያውቅ ዘንድ በሁሉ ዘንድ በሁሉ ይዞራል። አቅቶት ወደ ቀደመ አኗኗሩ ይመለሳል። የእግዚአብሔር ጥበብ እንደዚህ ነው። የእግዚአብሔር ልጆች እመቤታችን አምላክ ሰው የሆነባት አምላክን ያየንባት መስታወታችን እግዝእትነ ማርያም ናት። ሰማይና ምድር የማይችለው ጌታ በድንግል ማርያም ማኅፀን የተወሰነበት በዓለ ትስብእት በኩረ በዓላት የበዓላት ሁሉ መጀመሪያ ርዕሰ በዓላት የበዓላት ሁሉ ርዕስ የሆነበት ነው። በሶስተኛ ጊዜ ደግሞ ትንሣኤውን የምናስብበት ቀን ነው። የተደራረበ በዓላት ያለበት ነው። ዓለሙም የሚያልፈው በዚህ ዕለት ነው። የእግዚአብሔር ልጆች ትንሣኤውን መድኃኔ ዓለም ኢየሱስ ክርስቶስ በችንካር ተመቶ በጦር ተወግቶ የሾህ አክሊል ደፍቶ ልብሱን ተገፎ ሐሞትና ከርቤ ጠጥቶ 6666 ጊዜ በጅራፍ ተገርፎ ሰባቱን አጽርሐ መስቀል መድኃኔ ዓለም በመስቀሉ ላይ ተናግሮ ወይቤ ተፈጸመ ሁሉ ብሎ ነፍሱን ከሥጋው በፈቃዱ ለይቶ በመቃብር አስገብተውት ለሶስት ቀን ለሶስት ሌሊት ካደረ በኋላ መቃብር ክፈቱልኝ መግነዙን ፍቱልኝ ሳይል በክብር ሞትን ድል አድርጎ አምላካችን የተነሳበት ትንሣኤውንም የምናስብበት ጥንተ ትንሣኤው መጋቢት 29 ቀን ነው። ሰማዩና ምድሩ የተፈጠረው መጋቢት 29። የእግዚአብሔር ልጆች አምላክ የተጸነሰው ከድንግል ማርያም ማኅፀን ያደረው መጋቢት 29። በዓለ ትንሣኤው በክብር የተነሳው መጋቢት 29። ሳጥናኤል የካደው በዚሁ ቀን ነው። የእግዚአብሔር ልጆች ሳጥናኤል የካደው በዚህች ቀን ነው። ቅዱስ ገብርኤልም ንቁም በበህላዌነ እስከንረክቦ ለአምላክነ አምላካችን ተገልጦ እስክናየው ድረስ በያላችሁበት ጸንታችሁ ቁሙ ብሎ ቅዱሳን መላእክትን ያረጋጋው መልአክ ታላቁ መልአክ ቅዱስ ገብርኤልም የተናገረበት በዚሁ ቀን ነው። ዳግመኛም ለፍርድ የሚመጣው አምላካችን በዚህ ቀን ነው። ወደ 5 እና 6 በዓላቶች የተደራረቡበት ቀን ነው። እንግዲህ ከመጋቢት 29 ቀን ጀምረን እስከ ሚያዝያ 4 ቀን ድረስ ስነ ፍጥረትን የምናስብበት ከሰማየ ሰማያት መውረዱን ከድንግል ማርያም መወለዱን ሰው ፍለጋ መምጣቱን ሰውን ወዶ ሰው መሆኑን እያሰብነ አቤት ትሕትናውን ቸርነቱን ምሕረቱን የምናስብበት ጊዜ ነው። በመዝሙረ ዳዊት መዝሙር 89 ቁጥር 2 ላይ ዘእንበለ ይቁም አድባር ወይትፈጠር ዓለም ወምድር እምቅድመ ዓለም ወእስከ ለዓለም አንተክመ ተራራው ሳይጸና ሰማይና ምድር ሳይፈጠር ከሁሉ አስቀድሞ የነበርክ ዛሬም በመካከላችን ያለህ ዓለምን አሳልፈህ የምትኖር አምላካችን አንተ ነህ እንበለው። የእግዚአብሔር ልጆች ተራራው ሳይጸና ሰማይና ምድሩ ሳይፈጠር ከሁሉ አስቀድሞ የነበርክ ቅድመ ዓለም የነበርክ ዛሬ በመካከላችን ያለህ ዓለምን አሳልፈህ ለዘላለም የምትኖር አምላካችን ሆይ እያልን ፈጣሪያችንን ማመን አለብን። እምነታችንን ማጽናት አለብን። እነ ቅዱስ ዲዮስቆሮስ እምቅድመ ዓለም ወእስከ ለዓለም ሀሎ እግዚአብሔር በመንግስቱ ሀሎ እግዚአብሔር በትስልስቱ ሀሎ እግዚአብሔር በመለኮቱ። አያችሁ የእግዚአብሔር አምላካችን ከዓለም አስቀድሞ በመንግስቱ በሶስትነቱ በመለኮቱ እግዚአብሔር ነበረ። አያችሁ ዛሬም በመካከላችን አለ፣ ዓለምንም አሳልፎ ይኖራል። ስለዚህ ይህን በዓል ስናስብ እነዚህ 6 ነገሮችን እያሰብን የምንውልበት በዓል ነው። የእግዚአብሔር ልጆች ምእመናንና ምእመናት እንግዲህ በዓለ ትንሣኤውን አክብረናል። ዛሬ ሰማይና ምድር የተፈጠረበትን ቀን አስበን ውለናል። ከሁሉ በላይ በዓለ ጽንሰቱ በዓለ ትስብእቱ አምላክ ሰው የሆነበት ሰውን ወዶ የሰውን ሥጋ የለበሰበት በእመቤታችን በድንግል ማርያም ማኅፀን
በማኅፀን ያደረበት ተፈስሒ ኦ ማርያም እሞ ዓመት እናትና ድንግል የሆንሽ እመቤቴ ሆይ አላት። ጥበብ የተሞላው አባታችን አባ ኤፍሬም በውዳሴ ማርያም ዘወትር በምትደግሙት የጸሎት መጽሐፋችን የእግዚአብሔር ልጆች ተፈስሒ ኦ ማርያም እሞ ዓመት እናትና ድንግል ሆይ ደስ ይበልሽ እስመ ለዘውስተ ሕፅንኪ ይሴብሕዎ መላእክት በማኅፀንሽ ለተኛው በማኅፀንሽ ለተወሰነው ቅዱሳን የሰማይ መላእክት ያመሰግኑታል። አያችሁ እስመ ለዘውስተ ሕፅንኪ ይሴብሕዎ መላእክት ወኪሩቤል ይሰግዱ ሎቱ በፍርሃት ኪሩቤልን በመፍራት ይሰግዱለታል። አያችሁ እስመ ለዘውስተ ሕፅንኪ ይሴብሕዎ መላእክት ወኪሩቤል ይሰግዱ ሎቱ በፍርሃት የሰማይ መላእክት በእመቤታችን ማኅፀን ምስጋና ያቀርቡለት ነበረ። ድንግል ታደንን ርእሳ መንገለ ከርሳ ወትሰምዕ ቃለ ቅዳሴ እመቤታችን አምላክ በማኅፀኗ ካደረ ጀምሮ ሆዷ ውስጥ ምስጋና ይሰማ ነበረ። እሷም አንገቷን ዘንበል አድርጋ የቅዱሳን መላእክትን ምስጋና ታዳምጥ ነበረ። ተፈስሒ ወማርያም እሞ ዓመት እናትና ድንግል የሆንሽ ድንግል ማርያም ሆይ ተፈስሒ ደስ ይበልሽ እስመ ለዘውስተ ሕፅንኪ ይሴብሕዎ መላእክት በማኅፀንሽ ለተሸከምሽ ቅዱሳን መላእክት ያመሰግኑታል። ወኪሩቤል ይሰግዱ ሎቱ በፍርሃት አያችሁ የእግዚአብሔር ልጆች ምእመናን ኪሩቤል በፍርሃት ይሰግዱለታል። ምስጋና ውዳሴ ቅዳሴ እመቤታችን ዝማሬ በሆዷ ውስጥ ታደምጥ ነበረ። ሰማይና ምድር የማይችለው አምላክ በድንግል ማርያም ማኅፀን የተወሰነበት በዓለ ትስብእት በዓለ ጽንሰት የበዓላት ሁሉ መጀመሪያ የሆነ የበዓላት ሁሉ ርዕስ የሆነ መጋቢት 29 ቀን ሰማይ የተዘረጋበት ምድር በውሃ የጸናችበት ስምንቱ ስነ ፍጥረታት የተፈጠሩበት አያችሁ ነፋስ እሳት ውሃ መሬት ሰባቱ መላእክት ሰባቱ ሰማያት ቅዱሳን የሰማይ መላእክትና ብርሃንና ጨለማ ስምንቱ ፍጥረቶች የተፈጠሩበት ፍጥረት የተጀመረበት ቀን ነው። ዓለም የሚያልፈውም በዚሁ በመጋቢት ወር ነው። ወርሃ መጋቢት ነው። የእግዚአብሔር ልጆች ወርሃ መጋቢትን አስፈጽሞን ወርሃ ሚያዝያ ላይ ዋዜማው ላይ ደርሰናልና ወርሃ ሚያዝያን የሰላም የበረከት የፍቅር የጤና ወር ያድርግልን። ሱባኤያችን ጾማችን ቀኖናችንን በሰላም አስፈጽሞን ብርሃነ ትንሣኤውን በክብር ለማብራት ለማክበር ሻማውን አብርተን አምላካችንን ለማመስገን ትንሣኤውን ለማክበር ያብቃን። ይቆየ ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አርዳኦ ለጸባኢነ ይጽብኦ ወልተሁ ነሲኦ